ኢራን የኒኩሌር ምላጭ ወለወለች። ትራምፕ እጅ ሰጡ። የመካከለኛው ምስራቅ ሰማይ ስር ዳግም በጦርነት አስፈሪ ደመና እየተጋረደ ይገኛል። ቀጠናውም ሊገመት በማይችል የጂኦፖለቲካ ውጥረት ውስጥ ወድቋል። ለዓመታት በአሜሪካና በምዕራባውያን ማዕቀብ ስትታነቅ የቆየችው ኢራን አሁን ላይ ሙሉ በሙሉ አቅሟን በመቀየር ዓለም አቀፉ ማህበረሰብ የሚያስደነግጥ እጅግ ከባድ የሆነ ወታደራዊና ዲፕሎማሲያዊ ማዕበል ቀስቅሳለች። ቴህራን ባቀረበችው አዲስና አስገራሚ ቅድመ ሁኔታ ያለምንም ማንገራገር በአስቸኳይ 24 ቢሊዮን ዶላር ካልተሰጣት በስተቀር ከዚህ በኋላ ድርድር የሚባል ነገር ፈጽሞ እንደማታስበውና ከጠረጴዛው ዙሪያ ንግግር ሙሉ በሙሉ እንደወጣች በይፋ አስታውቃለች። ይህ የገንዘብ ጥያቄ ካልተመለሰላትና ፍላጎቷ ካልተሟላ ግን መላው የመካከለኛው ምስራቅ ቀጠናን በእሳት አበላ እንደምታጠምቀውና መላው ዓለም ወደማይወጣበት የምጽአት ቀን ትርምስ ውስጥ በመክተት በዓለም ንግድና ደህንነት መስመሮችን እንደምዘጋ ዛቻ ሰንዝራለች። ይህ የኢራን የማያወላውልና የጠበቀ አቋም ደግሞ በዋሽንግተን በኩል ትልቅ መደናገጥን የፈጠረ ሲሆን ቀደም ሲል ከኢራን ጋር በምንም መልኩ አልደራደርም፣ ቴህራንም ያለምንም ቅድመ ሁኔታ እጅ መስጠት አለባት ሲሉ የከረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አጣብቂኝ ውስጥ ከቷቸዋል። ፕሬዝዳንት ትራምፕ አሁን ላይ በኢራን ያልተጠበቀ ክንድ ፊት ሙሉ በሙሉ እጅ የሰጡ የሚመስሉ ሲሆን የጦርነት ነጋሪት ከተደገሰበት ከዚህ ቀጠና ቀውስና የከፋው ወታደራዊ ግጭት ውስጥ በቀላሉ የሚወጡበትን ምንም አይነት አስተማማኝ ቀዳዳ ማግኘት ተስኗቸዋል። ለኢራን እንዲህ አይነቱን ወደር የለሽ ድፍረትና ፍጹም የልብ የሰጣት ደግሞ ከሰሜን ኮሪያ እጅግ ሚስጥራዊ በሆነ መንገድ ያገኘችው የኒኩሌር መሳሪያ መሆኑ ታውቋል። ይህ አደገኛ ይዞታ በታሪኳ አይታ የማታውቀውን ወታደራዊ በላይነትና ራስ መተማመን የሰጣት ሲሆን አሁን ላይ የመካከለኛው ርቀት ተምዘግዛጊ የኒኩሌር ሚሳኤሎችን ቃታዎቹ ተወልውለው የጥቃት ኢላማዎቹ ተለይቶና ሙሉ በሙሉ ተዘጋጅተው ትዕዛዝ ብቻ እየተጠባበቁ መሆናቸውን ዓለም በከፍተኛ ስጋት ውስጥ ጥሎታል። ይህ ዓለምን በድንጋጤ ያናወጠው አዲስ ወታደራዊ ይዞታ ለቴህራን ታይቶ የማይታወቅ የፖለቲካና ወታደራዊ የበላይነትን ያጎናጸፈ ሲሆን ለዓመታት ሲንቀሳቀስ የቆየው የቀጠናው የኃይል ሚዛንም በአንድ ጀንበር ሙሉ በሙሉ ተገልብጧል። አሁን ላይ የኢራን ወታደራዊ ምሽጎች በከፍተኛ ጥንቃቄ የታጠቁ ሲሆን በጥፋት እሳት የተሞላውና ወደ ተፈለገው አቅጣጫ መምዘግዘግ የሚችሉ የመካከለኛ ርቀት የኒኩሌር ሚሳኤሎቹ ቃታቸው ተወልውሎ የጥቃት ኢላማቸው ተለይቶ ፍጹም በሆነ ዝግጅት ላይ ተቀምጠው የትዕዛዝ ቁልፍ ብቻ በመጠባበቅ ላይ ይገኛሉ። መካከለኛው ምስራቅ በታሪኳ አይታው በማታውቀው አስፈሪ ጦርነት እቶን ውስጥ ወድቃ ዛሬ ሌሊቱን በቀጥተኛ የጦርነት እሳት ስትተራመስ አድራለች። ረጅም ጊዜ በአሻጥርና በተዘዋዋሪ መንገድ ሲፋለሙ የነበሩት ኢራንና አሜሪካ በመጨረሻም ቃታውን በቀጥታ በመሳብ ቀጠናው ወደ ከፋ ቀውስ ውስጥ የከተቱበት ጨለማ ሌሊት አሳልፈዋል። ሌሊቱን ሙሉ የኢራን እስላማዊ አብዮታዊ ዘብ የጦር ሰራዊት በርካታ ገዳይ የሰው አልባ ድሮኖችን በአሜሪካ የጦር ሰፈሮች ላይ እንደ በረዶ ሲያዘንብ ያደረ ሲሆን በምላሹም የአረብ ባህርን የሞሉት ግዙፍ የአሜሪካ የጦር መርከቦችን ምድርን የሚያናውጡ ስፍር ቁጥር የሌላቸው ሚሳኤሎችን የኢራን ምድር ሲደበደቡ አድረዋል። ይህ በሁለቱ ሀያላን መካከል የተቀሰቀሰው ቀጥተኛ ፍልሚያ የነበረውን ደካማ ተኩስ አቁም ስምምነት ሙሉ በሙሉ ያፈረሰ ሲሆን አሜሪካ ባለፉት 3 ቀናት ውስጥ በኢራን ላይ የራስ መከላከል እርምጃ በሚል የሰነዘረችው ሁለተኛው አስገራሚ ጥቃት ሆኖ ተመዝግቧል። የጦርነቱ ነበልባል ድንበር ተሻግሮ ጎረቤት ሀገራትንም መለብለቡ አልቀረም። የአሜሪካ የጦር ሰፈር የምታስተናግደው ኩዌት ከኢራን የተተኮሰባትን ጠላት የሆኑ ሚሳኤሎችና ድሮኖችን ጥቃቶችን በአየር ላይ የመመከትና የማክሸፍ ስራ ላይ ተጠምዳ ያደረ ሲሆን ይህን አስፈሪ ክስተት ተከትሎ መላው የአረብ ሀገራት የመከላከያ ሰራዊቶቻቸውን ወደ ላቀ የንቃት ደረጃ ላይ በማሸጋገር ከኢራን የሚሰነዘረውን ጥቃት ለመመከትና ሀገራዊ ሉዓላዊነታቸውን ለማስከበር ሌሊቱን ሙሉ ከፍተኛ ስጋትና ዝግጅት ሲታገሉ አድረዋል። የአሜሪካ ማዕከላዊ እዝ በበኩሉ ጥቃቱን የተወጣጠነና የተኩስ አቁምን ለማስቀጠል የተደረገ ንጹህ የመከላከል እርምጃ ሲል ቢገልጹም የሆርሙዝ ስትሪት በባህር ወሽመጥ ላይ ያሰጋሉ ያላቸው 4 የኢራን ነጠላ ጥቃቶች ድሮኖች መጥቶ መጣሉንና 6ኛውን ድሮን ልታስወነጭፍ በዝግጅት ላይ የነበረችውን ስትራቴጂካዊቷን የወደብ ከተማ ባንደር አባስን መምታቱን አረጋግጧል። ከተማ ስትደበደብ ከፍተኛ ፍንዳታ በምስራቃዊ ክፍሏ መሰማቱን የኢራን መገናኛ ብዙሃን የዘገቡ ሲሆን የኢራን የውጭ ጉዳይ ሚኒስትር ግን ጥቃቱን የተኩስ አቁም ስምምነቱን በከባድ ሁኔታ መጣስ ሲል አውግዟል። መንግስታቸው ማንኛውንም የጠላትን እርምጃ ያለ ምላሽ እንደማይተው በቁጣ አዝቷል። የአዲስ የተጫነው የጦርነት እሳት በዚህ ሳምንት መጀመሪያ ላይ ሰኞ ዕለት አሜሪካ በደቡባዊ ኢራን ሚሳኤል ማከማቻዎችና የባህር ፈንጂዎች በመቅበር ለሚንቀሳቀሱ ጀልባዎች ላይ ከሰነዘረችው ጥቃት እየቀጠለ ነው። በወቅቱ የተፈጠረውን ግጭት በሺዎች የሚቆጠሩ ነዳጅ ጫኝ መርከቦችን በሆርሙዝ የባህር ወሽመጥ ላይ አግቶ ያስቀረ ሲሆን የዓለምን የፈሳሽ ተፈጥሯዊ ጋዝና የነዳጅ ንግድ 1/5ኛውን የሚያስተናግደው ይህ ወሳኝ የውሃ መስመር በመዘጋቱ የዓለም የነዳጅ ገበያ በከፍተኛ ሁኔታ እንዲናወጥ ዋጋው እንዲኖር አድርጓል። ከዚህም በላይ አሜሪካ በስትሬቱ ላይ የሚያልፉ መርከቦች ገንዘብ የሚሰበሰበው የኢራን ፋርስ ባህረ ሰላጤ ስትሬት ባለስልጣን ላይ
ማዕቀብ የጣለች ሲሆን ለአውታረ መረቡ ክፍያ የሚፈጽሙ መርከቦችም በማዕቀብ እንደሚቀጡ የአሜሪካ ግምጃ ቤት አስጠንቅቋል። የአሜሪካ የገንዘብ ሚኒስቴር ስኮት ቤሰንተን ይህንን የኢራን ድርጊት እንደ በርታት ማረጋገጫና በዓለም አቀፍ የባህር ንግድ ላይ የፈጸመችው የዝርፊያ ሙከራ ሲሉ የገለጹ ሲሆን የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይድ ግን ቴህራን የምትሰበሰበው ክፍያ ለመርከብ ጉዞ አገልግሎት መሆኑና የውሃ መንገዱ ትራፊክ መቆጣጠሯን እንደምትቀጥልም በጽኑ ተከራክሯል። የጦርነቱ መባባስ ተከትሎ የኢራን አብዮታዊ ዘበኛ ማክሰኞ ዕለት የአሜሪካን ድሮን መጥቶ መጣሉን የኢራንን አየር ክልል በጣሱ የጦር ጄትና ሌላ ድሮኖች ላይ መተኮሱን አስታውቋል። ለሶስት ወራት ያህል ቀጠናውን ያነቀውን ይህን ጦርነት ለማቆም ረጅም ድርድሮች ሲደረጉ የቆዩ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት በሰጡት መግለጫ ግን የአሜሪካው መንግስት እስካሁን ለኢራኑ ስምምነት እንዳልረካ በግልጽ አስታውቋል። በጭስ ላይ የተደረደረች መሆኗን የእሳቸው የጦርነት ስትራቴጂ የኖቬምበሩን የአጋማሽ ዘመን ምርጫ እንደሚያደናቅፉ በመግለጽ ምናልባትም ወደ ኋላ ተመልሰን ጦርነቱን ማጠናቀቅ ይኖርብናል ወይም ደግሞ አያስፈልገንም ይሆናል ሲሉ ዝተዋል። ፕሬዝዳንቱ አያይዘውም የባህረ ሰላጤው የአረብና የሙስሊም ሀገራት የአብርሃም አኮርድ ስምምነት ተቀብለው ከእስራኤል ጋር ግንኙነት ወደ መደበኛ መመለስን በጋራ መስራት ካልቻሉ አሜሪካ በኢራን ላይ የምታደርገውን ተጽዕኖ እንደምታቆምና ኢራን በቀጠናው ያሻትን ድርጊት እንድትፈጽም ጥላ እንደምትተው አዲስ ዱብዳ የሆነ ማስፈራሪያ ሰንዝረዋል። እስራኤል ይህን የጦርነት ከአሜሪካ ጋር በጋራ የጀመረችው ባለፈው የካቲት 28 ቀን ሲሆን በአሁኑ ወቅትም በሊባኖስ የሚንቀሳቀሰውና በኢራን ከሚደገፈው የሄዝቦላ ጋር በሌላ ጦርነት ግንባር ተጣምዳ ትገኛለች። ትራምፕ ባለፈው ሳምንት መጨረሻ ላይ ከኢራን ጋር የሚደረግ የሰላም ስምምነት በከፍተኛ ደረጃ ተደራድሮ ያለቀ መሆኑን በመግለጽ የተስፋ ጭላንጭል አሳይተው የነበረ ቢሆንም በረቡዕ ድንገተኛ ስብሰባ ግን ቴህራን ስምምነት ላይ ለመድረስ ከፍተኛ ፍላጎት ቢኖራትም እስካሁን ከዚህ ደረጃ ላይ አልደረሰችም በማለት ስምምነት ካልተደረሰ ግን ዋሽንግተን መጠነ ሰፊ የቦምብ ጥቃቶችን በድጋሚ ለመጀመር ዝግጁ መሆኗን አስታውቃለች። ይህ በትራምፕ የተሰነዘረው ማስፈራሪያ የመጣው የኢራን መንግስት ቴሌቪዥን የስምምነቱን ረቂቅ ይፋ ካደረገ በኋላ ሲሆን ረቂቁ የሆርሙዝ ወሽመጥን በድጋሚ መክፈትንና የአሜሪካ ጦር ከቀጠናው እንዲወጣ የሚሉ ነጥቦችን ያካተተ ነበር። ይሁን እንጂ ዋይት ሃውስ ይህንን የኢራን ረቂቅ ጽሑፍ ፍጹም የተቀነባበረ ውሸት ሲል ውድቅ አድርጎታል። ምንም እንኳን ባለፈው ሳምንት መገባደጃ ላይ ሁለቱም ወገኖች ወደ ስምምነት የተቃረቡ መሆኑን ፍንጭ ሰጥተው የነበረና ስምምነቱ በቅርቡ ይፋ ይሆናል ተብሎ ይጠበቅ የነበረ ቢሆንም በአሁኑ ወቅት ግን ቴህራን ስምምነቱን አፋጣኝ አይደለም ስትል ስጋቷን የገለጸች ሲሆን ትራምፕም ተደራዳሪዎቻቸው እንዳይቸኩሉ መመሪያ መስጠታቸውን ይፋ ማድረጋቸውን ተከትሎ ቀጠናው ዳግም ወደ አስፈሪው የጦርነት ማዕበል ተመልሷል። ኢራን እንዳለችው 24 ቢሊዮን የአሜሪካ ዶላር ታገኛለች ወይስ አታገኝም? ኢራን ይህን ገንዘብ የጠየቀችው ከአሜሪካ በቀጥታ ሳይሆን ከዚህ በፊት በዓለም አቀፍ የተለያዩ ተቋማቶች ታግደውባት የሚገኙ ገንዘቦቿ ቀስ በቀስ እንዲለቀቁላት ነው። ቅድሚያ 12 ቢሊዮን ዶላሩ ከመደራደሪያ በፊት እንዲሰጣት ከዛም በኋላ ቀስ ብሎ ደግሞ 12 ቢሊዮን ዶላሩ እንዲለቀቅላት ጥያቄ አቅርባለች።